ብፁዓን ሊቃነ ጳጳሳት የተመራ ልዩ ወቅት በነጭ ልብስ ተቀብለናል። መላእክቱ በነጭ ልብስ እንዲቀበሉልን እግዚአብሔር ፈቅዶ ይሆነልን። ስለዚህ በሰማይ ነጩን እንደሚለብስ የምናምነውን ወንድማችንን ለመሸኘት ሁሉም ነገር በስርዓት በአግባብ ስለሚሆን እዚህ በካቴድራላችን ከትላንትና ማታ ጀምሮ ከምሽቱ 2 ሰዓት የተደወለ ሙሉ ሌሊት ምንም ያልተጓደለበት ሙሉ ሰዓታት ዳዊት ተቆሞ ደብተሮቹ ልዩ ልዩ መንፈሳዊ አገልግሎት ሰጥተው ታድሮበታል። አሁን እዚህ አጭር የ10 ደቂቃ ቃለ ምዕዳን ከብፁዓን አባቶቻችን መካከል ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ሊቀ ጳጳስ አጭር መልእክት ያስተላልፉልንና በኦርቶዶክሳዊ ጨዋነት እንደዚህ ነጩን እንደለበስን ቀጥታ ጉዟችንን በፍጥነት መስቀል አደባባይ ውስን ሰዓት ስለሆነ ያለን በጉዟችን ውስጥ በፍጥነት እንድትተባበሩን አደራ እንላለን። ወደ ብፁዕ አባታችን ብፁዕ አባታችን አቡነ ቀውስጦስ፣ ብፁዕ አባታችን አቡነ ቀሌምንጦስ፣ ብፁዕ አባታችን አቡነ መቃርዮስ፣ ብፁዕ አባታችን አቡነ ጢሞቴዎስ፣ ብፁዕ አባታችን አቡነ ገብርኤል በዚህ በተወዳጅ ሁላችንም የተሰጠን መመሪያ ተከትለን እንሄዳለን። በተጨማሪ በመካከላችን እንግዲህ ስልክ የጠፋባቸው ሰዎች ስላሉ ሁላችሁም ስልኮቻችሁን በጥንቃቄ ይዙ። ሁላችንም ቅድም እንደተነገረው የምንገናኘው መስቀል አደባባይ ስለሆነ ክቡር ተመራችንን አጅበን ሁላችንም ወደ መስቀል አደባባይ እንሄዳለን። የሚሆነውን አብረን የተወደዳችሁ የልዑል እግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ባለሟሎች እንደምን አረፈዳችሁ። ቸርነት የባህሪ ገንዘቡ የሆነ የአባቶቻችን ቅዱሳን አምላክ እግዚአብሔር በምሕረቱና በቸርነቱ ጠብቆ ስላገናኘን ክብር ሁሉ ለእርሱ ይቃወማሉ። ነገር ግን ወንድሜ መምህር ዘላለም ሁላችንም ከተቀመጥንበት ወንጌል ቃል ለምዕመናኖቻችን በማስተላለፍ ላይ ቃለ ወንጌልና ከመምህራችን በረከት የምትቀበሉበትን መርሐ ግብር እንዲተዋወቅልን ስላሉ ይህን የምትሰሙ ሁሉ ነገ መጋቢት 4 ቀን በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን እንገኛለን ማለት ነው። እንዲሁ በተያዙ መርሐ ግብር መሰረት ደብረ ሰላም ቅዱስ እስጢፋኖስ መጋቢት 6 ቀን ጠዋት ላይ በተመሳሳይ መልኩ የሻማ መብራት መርሐ ግብርና የወንጌል የዝማሬ አገልግሎት ይካሄዳል። መጋቢት 16፣ 17 በተመሳሳይ 18 ጭምር በዚሁ በደብረ ሰላም
ቅዱስ እስጢፋኖስ ረጅም ዓመት ያገለገለበት ቦታ ስለሆነ በዚያው ይካሄዳል ማለት ነው። እንግዲህ ክቡር አስከሬኑ እየመጣ በዝማሬ መቀበል ስላለብን ከዘማሪያን አገልጋዮቻችን መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አሁንም መዝሙር እንባዬን ከዓይኔ ላይ አበሰው ኦርቶዶክሳውያን ዘምሩላችሁ። አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ። እምቢ አሉ እንዴ? አሎ እምቢ አሉ እንዴ? ከተለያዩ ስቴት የመጡ የአድባራትና ገዳማት አስተዳዳሪዎች፣ ካህናትና ሰባኪያን ወንጌል በተገኙበት ጸሎተ ፍትሐትና መዋሥዕት የተሰኘው ቅዱስ ያሬድ ኢትዮጵያዊ ምስጋና ተከናውኗል። ከዚህ ቀጥሎ መምህር ዘላለም ወንድሙ ማን ነው? በዚህ ዓለም ሕይወቱ ምን ተግባራትን አከናውኗል? ምንስ አቅዶ ሳይፈጽሞ ተጠራ? የሚለውን ሕይወቱን የሚዘክሩ ታሪኮች በቅርብ የሚያውቁት ሊቃነ ጳጳሳትና አገልጋዮች በየተራ ዘግበውለታል። መምህር ዘላለም ወንድሙ የዛሬ 18 ዓመት ገደማ በዋሽንግተን ዲሲ የሩሳር ባራዶ ሰላም ቅዱስ ማርያም በወቅቱ የቤተ ክርስቲያኑ አስተዳዳሪ በነበሩት ዶክተር አማረ ካሳዬ አቅራቢነት በባላደራ ቦርድ ተብሎ በሚጠራው በዘመኑ መልካም ፈቃድ አርዋን ቪዛ ወይም ግሪን ካርድ ምህረት ዛሬ መታሰቢያ ይካሄዳል። ደብረ ሰላም ቅዱስ እስጢፋኖስ በአጠቃላይ ይሄን ምንጣፍ መቀመጫዎችን በአጠቃላይ በማስተናገድ ልዩ ፍቅርና ክብር ገልጠውልናል። በጣም እጅግ አድርገን በኮሚቴው ስም እናመሰግናለን። በእውነት የመምህራችን በረከት ይደርባችሁ። እሺ፣ ስትጓዙ በመካከል ላይ ሌላ ተልእኮ ይዞ የሚመጣ ማርያምና ድንግል እመቤቴ ይብቃችሁ አምላክን አስቡት፣ ይብቃችሁ
ይልቅ ዘምሩላት ለነፍሴ ረፍት በቀኝ እንዲያች አንተ